አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻቸን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000 ጊፍት ሪል ስቴት ማህበረሰብን እንገነባለን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ። ይህ አዋዜ ሰበር ነው። ሳውዲ አረቢያ በተሰናባቸው የፈረንጆች 2025 ዓ.ም በሞት የቀጣቻቸው ፍርደኞች ቁጥር ካለፈው ዓመት 2024 ጋር ሲነጻጸር በልጦ መገኘቱ ተሰማ። ቢቢሲ እንደዘገበው 2025 ሊሰናበት 2 ሳምንታት ብቻ እየቀሩት እስካሁን በሳውዲ አረቢያ እንደ ምላጭ የሰላ ሰይፍ ሕይወታቸው ከአንገታቸው የተላቀቀ ወይም በረሻኝ ጥይት የተቆሉ ፍርደኞች ቁጥር ቢያንስ 347 ደርሷል ብሏል። ባለፈው ዓመት ተመሳሳይ ጣፈንታ ከገጠማቸው 345 ፍርደኞች በሁለት ይበልጣል። በዚህ ስሌት ሳውዲ አረቢያ በቀን አንድ ሰው ሳትቀላ አታድርም ማለት ነው። በሳውዲ አረቢያ ምህረት የለሽ ቅጣት የጠፉ ነፍሶችን ዳና የሚከታተለው ሪፕሪቭ የተሰኘው ተቆርቋሪ ቡድን እንዳለው ይህ ዓመት ክትትልና ቁጥጥር ከተጀመረበት ጊዜ ጀምሮ የከፋ ደም ያፈሰሰ ዓመት ነው ብለዋል። የሳውዲን የሰይፍና የካላሽንኮቭ ሰለባዎች ቁጥር ዘንድሮ 336 እና 37 ያደረሱት የመጨረሻዎቹ ሰለባዎች ከአደንዛዥ ዕፅ ጋር በተያያዘ ጥፋት የተፈረደባቸው 2 ፓኪስታናውያን መሆናቸው ታውቋል። ዘንድሮ መራራውን የሳውዲን የሞት ቅጣት ከተጎነጩት መካከል 1 ጋዜጠኛና 2 ከተቃውሞ ጋር በተያያዘም የታሰሩ 2 ወጣት ወንዶች ይገኙበታል። ወጣቶቹ በቁጥጥር ስር ሲውሉም ገና ልጆች እንደነበሩና ፍርድ እስኪፈጸምባቸው ድረስ በወህኒ ቤት የጎረመሱ ናቸው ተብሏል። ከጠቅላላው የሞት እርምጃ ሰለባዎች መካከል 5ቱ ሴቶች መሆናቸው ታውቋል። ሳውዲ አረቢያ በሰይፍ በመቅላትና በጥይት በመደብደብ የቀጣቻቸው ከባድ ወንጀለኞች ግድያ ፈጽመው የተገኙ ሳይሆን ከአደንዛዥ ዕፅ ጋር የተገናኘ ወንጀል የፈጸሙ ናቸው። ይህ መሆኑን መቀመጫውን በእንግሊዝ ያደረገው ሪፕሪቭ የተሰኘው ድርጅት ከዓለም አቀፍ ደንቦችና ደረጃዎች ጋር የማይጣጣም ሲል ኮንኖታል። በዓመቱ የሞትን ጽዋ ከተጎነጩት ከእነዚህ ፍርደኞች መካከል ከግማሽ በላዮቹ እንጀራ ፈልገው የሄዱ የውጭ ዜጎች ናቸው። ቢቢሲ ምነው የሰለባዎች ቁጥር ጨመረ የሚለውን ጥያቄውን ይመልሱለት ዘንድ የጠየቃቸው የሳዑዲ አረቢያ ባለሥልጣኖች ባልሰማ ጆሮ ዳባ ልበስ እንዳሉት አስታውቋል። ሳዑዲ አረቢያ ያለማንም ሃይባይነት በሙሉ ነፃነት በሞት እየቀጣች ነው ይላሉ
የሪፕሪቭ የመካከለኛው ምስራቅና የሰሜን አፍሪቃ ኃላፊ ወይዘሪት ጂድ ባስዮኒ የሳውዲ አረቢያ ድርጊት የሰብአዊ መብቶችን መከበር ሥርዓትን ማላገጫ እያደረገ ነው ብላለች። ኃላፊዋ ጂዲ ባስዮኒ ስትናገር በሳውዲ አረቢያ የፍትሕ ሥርዓት ውስጥ ፍዳን ማስቆጠርና አስገዳጅ ኑዛዜን ማስተፋት ወረርሽኝ ያህል የተዛመተ ነው። ባለፈው ማክሰኞ ኢሳም ቫዝሊ የተባለም ወጣት ግብፃዊ የሞት ቅጣት ተፈጽሞበታል። እጁ በፖሊስ የተያዘው በፈረንጅ 2021 ነበረ። የሳውዲ የውሃ ክልል ውስጥ ተገኝቶ አደንዛዥ ዕፅ ይዘህ ግባ ብለው አስገድደው ነው ማለቱ ተዘግቧል። ከሞት ቅጣቱ በፊት ከሙታኑ መካከል ለ96ቱ ጦስ የሆነው ሐሺሽ ነው። ወይዘሪት ባስዮኒ ስትናገር የሳውዲ ባለሥልጣኖች እርምጃ ለሚወስዱባቸው የጥፋት አይነቶች በመንግሥት ላይ ተቃውሞ መውጣት፣ የንግግር ነፃነት መብት ወይም አደንዛዥ ዕጾችን የመሳሰሉ ጋር በተያያዙ ላይ ከቶም ምሕረት እንደማይኖራቸው መልእክት ያስተላልፍላቸው እንጂ በሰይፋቸውም ሆነ በጥይታቸው ስለሚቀሉት ሰለባዎች ማንነት ደንታ የላቸውም። ሳውዲ አረቢያ ከዕፅ ጋር በተያያዘ ጥፋቶች የምትሰጣቸው የሞት ብይኖች ተፈጻሚ እንዳይሆኑ ጥላው የነበረውን እገዳ በፈረንጅ 2022 ካነሳች በኋላ ከዕፅ ጋር በተያያዘ በሞት የምትቀጣቸው ቁጥር እያደር እየጨመረ መጥቷል። ሞት በመጠባበቅ ላይ የሚገኙ ፍርደኞች ዘመዶች ለቢቢሲ ስማቸውን ደብቀው እንደተናገሩት የሚኖሩትን ኑሯቸውን ሽብር ብለውታል። አንዱ ሲናገር ከሳምንቱ ቀናት ደፍሬ ዓይኔን ጨፍኜ የምተኛባቸው ዕለቶች አርብና ቅዳሜ ናቸው። ምክንያቱም በእነዚህ በሁለት ቀናት የሞት ቅጣት አይፈጸምምና ብለዋል። አንድ ዘመዷ ሞት በመጠባበቅ ላይ የሚገኝ ፍርደኛ ዘመድ ስትናገር ደግሞ ስሟን ደብቃ ማለት ነው፣ ፍርደኞቹ እየተገደሉ ያሉት ልክ እንደ ፍየል ነው ብላለች። ወደ ሞት አወሳሰዳቸው እየጮኹ እሪ እያሉ እየተፈራገጡ ይወሰዳሉ፣ መልሰው አይታዩም። ኢሳይያስ እንደሰማኸው ነው እንግዲህ ሳውዲ አረቢያ የሞት ቅጣት እርምጃዎቿ የጨመሩ መምጣታቸውን ነው ሪፕሪቭ የሚባለው ተሟጋች ድርጅት የሚገልጸው እና ደግሞ በአብዛኛው ለሞት የሚያበቃው ትልቁ ወንጀል ከዕፅ ጋር በተገናኘ ያለ መሆኑን ነው የሚገልጸው። ትልቁ ሪፕሪቭ የሚያነሳው ራሱን የሞት ፍርድን እንደ ፍርድ የሚቃወም ነው። ከዛ ባለፈ ግን በሳዑዲ አረቢያ የፍትህ ስርዓት ውስጥ በጣም ሊሰመርበት የሚገባው ነው ፍዳ ማስቆጠርና አስገዳጅ ኑዛዜ መቀበል በወረርሽኝ ደረጃ የሚቆጠር ነው ይላል። ሊተኮርበት የሚገባውና በእርግጥም አሳሳቢው ነገር ይሄ ነው። ምክንያቱም በዕፅም ሆነ በማንኛውም ጉዳይ ተጠርጥረው የሚያዙ ሰለባዎች ወይም ጥፋተኛ ተብለው የሚያዙ ተጠርጣሪዎች ከተመሰረተባቸው ክስ ጋር ግንኙነት ይኑራቸው አይኑራቸው ለማስረዳትና ፍርድ ቤት ቆመው በጠበቃ ተከራክረው በሙሉ ነፃነት ተከራክረው ፍትህ የማግኘት ጉዳይ ነው እና በዚህ አይነት መንገድ ደግሞ አድርጌያለሁ ብለው የሰጡትን በኃይል የተገኘ ኑዛዜ ፍርድ ቤት ማስፈረጃ ሆኖ ያገለግላል ነው። ፍርድ ቤት ደግሞ ያንን አውቶማቲካሊ ተቀብሎ የፈረደውን ሞት
አድርገን እንግዲህ አሁን የምናወራው ሳውዲ አረቢያ በዚህ መንገድ እነዚህ የሞት የተፈረደባቸው ሰዎች በዛ ወህኒ ቤት ይታጎራሉ ማለት ነው። እዛ ውስጥ ይታጎራሉ። አሁን ከሰኞ እስከ ሐሙስ እና እሁድ ድረስ 5 ቀናት የግድያ ቀኖች ናቸው ማለት ነው። ስለዚህ ቅድም የሞት የሚጠባበቁ ዘመድ ያሏቸው ሰዎች የሰጡት ምስክርነት ሰምተሃል። ስለዚህ አርብና ቅዳሜ ካልሆነ በስተቀረ አይናችንን ከርነን እንቅልፍ አንተኛማል። ከሰኞ እስከ ሐሙስና ከዛም እሁድ ዕለት በሳምንት 5 ቀን አይናችን ምንድነው ሞት የሚፈጸምበት ቀን ነው። አሁን እስረኞች በዚህ ሁኔታ ይጠብቃሉ። በሚጠሩበት ጊዜ ወደ ሞት ነው የሚሄዱት ማለት ነው። ስለዚህ ይሄን ያዩ የሚሉት ያ ወደ ሞት የሚጠራ ሰው እሪ እያለ እየጮኸ እና ነፍስ ነው መቼም እየተፈራገጠ ፖሊሶች ከፍየል ጋር አንዱ ያመሳሰለው ምክንያት ይሄ ነው። እንግዲህ በአይነ ሊና ማየት ትችላለህ። በእሪታ በጩኸት ለያዥ ለገራዥ አስቸግረው ይወሰዳሉ። ከዛ በኋላ ቦታው ላይ ሲደርሱ የተወሰነ ሴኮንድ ጉዳይ ነው። ሁሉም ነገር ጸጥ ይላል ማለት ነው። ሳውዲ አረቢያ አሁን በዚህ ዓመት ገላቸዋለች የተባሉትን ሰዎች በምን አይነት መንገድ እንደ ገደለቻቸው ለመግለጽ ሳትወድ ቀርታለች። ነገር ግን ያሏት የመግደያ መንገዶች የሚታወቁ ናቸው። 2 ናቸው። በአብዛኛው በመቅላት ነው፣ በሰይፍ ነው እና አፈጻጸሙ አስፈላጊ አይደለም። በአፍታ የሚወሰድ ነው። ሌላው ደግሞ በጥይት በመረሸን የሚወሰድ ነው እና ይሄ በጣም ኢሰብአዊ ነው የሚል መረዳት ነው ያለው በሰብአዊ ተቋማት በኩል። ዓለም መቼስ የሰው ልጅ ትልቁ ተስፋው በህይወት መኖሩ ነው እና ደግሞ የሚሞትበትን ቀን አለማወቁ ነው። አሁን በሳውዲ አረቢያ ውስጥ የተፈረደባቸው ፍርደኞች ፍርዱ እስኪፈጸምባቸው ድረስ የሚኖራቸው የሰቆቃ ጊዜ ምን ያህል የከፋ እንደሆነ መገመት አያዳግትም ማለት እና እንደው አንተስ ምን ይሰማሃል? እንደው ሰው ታሞ እንኳን ቀናት ሲቆጥር ኑር ተስፋ ማሽኖች አስመጪ ድርጅት ዘመኑ የደረሰበት በቤት ቆጣሪ ከሚሰሩ አንስቶ ግዙፍ ዘመናዊ የዳቦ መጋገሪያ ማሽኖች ይሸምቱ። የአውሮፓ ስታንዳርድ ተች ስክሪን የሆኑ የዳቦ መጋገሪያ፣ የኮኪስ፣ የፓትራ፣ የማካሮኒ፣ የዱቄት ማሽኖች እናስመጣለን። በራሳችን ኃላፊነት ገጥመን እናስረክባለን። እንደ ፍላጎቱ ከ4 ፓትራ አንስቶ ባለ 2 በር ተካፋች መጋገሪያዎችን እናስመጣለን። የእንቁላል መምቻ ፓትራ፣ ማቡኪያ፣ መዳመጫ፣ መቁረጫ፣ መጠቅለያ፣ ሌሎች አስፈላጊ መሳሪያዎችንም እናቀርባለን። ያስገባናቸውን ማሽኖች በአካል መጥተው መመልከት ይችላሉ። መለዋወጫ በየአይነቱ ያገኛሉ። ጥገና ሰርቪስ እንሰጣለን። በኤሌክትሪክ በጋዝና በናፍጣ የሚሰሩ አማራጮች አሉን። የ1 ዓመት ዋስትና እንሰጣለን። ለድርጅቱ ሰራተኛ ማሰልጠን፣ መቅጠር፣ የአዋጅ ጥናት ማቅረብ፣ አስተዳደራዊ መዋቅር መዘርጋት ተግባራችን ነው። በ0982 928757 በመደወል ወይንም ቴሌግራም ቻናላችን ኑር ተስፋን በመቀላቀል መረጃ ማግኘት ይችላሉ። አድራሻ መገናኛ ዘፍመሽ ፊት ለፊት ክሬኔት ህንፃ 4ኛ ፎቅ፣ ሜክሲኮ ኬኬርጎን አይመን ህንፃ 2ኛ ፎቅ። ጥራት ያለው ምርት በተመጣጣኝ ዋጋ። የመሰማት ጉዳይ አይደለም፣ የስሜት ጉዳይ አይደለም። አውሮፓውያን በአህጉራቸው የሞት ቅጣትን አስወግደዋል። ምንም አይነት ወንጀል ብትፈጽም የሚወሰድብህ እርምጃ ዕድሜ ፍታ ሊሆን ይችላል ከፍተኛው እንጂ ህይወትህ በህግ አይቀማም። ይሄ አውሮፓውያኖች ደረስንበት የሚሉት
የሰብአዊ መብት ስርዓት የፍትህ ደረጃ ነው። በአንጻሩ አሜሪካ ከዚህ በተለየ የሰው ህይወት የነጠቁትን በሞትም በእድሜ ፍታም ትቀጣለች እንደ ወንጀሉ አፈጻጸም እንደ ህጉ ብይን። ከዛም ባነሰ ለምሳሌ ራስን ለመከላከል መሆን ተብለው የተወሰዱ እርምጃዎች ሆነው ከተገኙ ፍርድ ቤት በነፃ ሊያሰናብት ይችላል ገዳዩን። በቂ የተሟላ የፍርድ ሂደት አለው። አሜሪካ ግን የሞት ፍርድ ስቲል ተግባራዊ ታደርጋለች ከአውሮፓ በተለየ። በአንጻሩ በዓለማችን በአሁኑ ሰዓት ከፍተኛ የሞት ቅጣት በመፈጸም በመሪነት ደረጃ ቻይና ናት። ቻይና በተለይ አይኗን የማታሽበት ጉዳይ ሙስና በቻይና ዘንድ ከወንጀሎች ሁሉ በላይ የከፋ ነው። ቻይና የደረሰችበት ለመድረስ ከተአምሮቹ አንዱ በሙስና ላይ ያላት የመረረ አቋም ነው። ስለዚህ ሙስና የፈጸሙ ወንጀለኞች የቻይና ኮሚኒስት ፓርቲ ሁነኛ መሪዎች ጭምር የሞትን ጽዋ ተጎንጭተዋል። ሞት እርምጃ ትወስዳለች። እንደዚሁም ከእጽ ጋር በተገናኘም እጽ ማዞር፣ ማስተላለፍ በመሳሰሉትም ላይ በችሎት በፍርድ ቤት በሚሰጠው የተለያዩ ነገር ተመዝነው የሚሰጠው እርምጃ ትወስዳለች። ኢራን ሌላዋ እንዲሁ የሞት ብይን የምትወስድ ሀገር ነች። ኢራን ደግሞ በአብዛኛው እንዲሁ በምትወገዝ ሀገር ናት። እሷ ደግሞ አሁን በቅርብ ጊዜ በተለይ እንደምናየው ከሆነ በተለይ ከዚህ ካለፈው የሰኔ 12 ቀናት የእስራኤል ጋር ያደረገችው ጦርነት በኋላ እንደው በየቀኑ ማለት ይቻላል የሞሳድ ሰዎች የሞሳድ ወሬ አቀባዮች በሚል ሳትሰቅል አትልም ማለት ይቻላል። እነዚህን ስትመለከት የተለያዩ ሀገራት በሞት ፍርድ ላይ የራሳቸው አቋም አላቸው። አውሮፓውያኖቹ ያው ሞትን አይቀበሉም። የሞት ፍርድን ቶታሊ እንደ ፍትህ አካል አድርገው አያዩትም። ወራዝ አሜሪካም ቻይናም ሌሎችም የሞት ፍርድን ይቀበላሉ። ነገር ግን በተለይ ለወንጀሎች የሚሰጧቸው ደረጃዎች ደግሞ የራሳቸው መመዘኛዎች አሏቸው። በመፈጸም ደረጃ ቻይና በብዛት ትፈጽማለች። ሳውዲ አረቢያ ቀጣዩ ነች። እንግዲህ ሳውዲ አረቢያ ደግሞ እንደሰማኸው በነፍስ ግድያ ወንጀል ተጠርጥረው የተፈረደባቸው አይደሉም በብዛት ሞተው የተገኙት። አሁን ከእጽ ጋር በተገናኘ ለምሳሌ 92 ሰዎች ሕይወታቸውን ያጡት ከሐሺሽ ጋር በተያያዘ ነው ይላል። እንግዲህ ሐሺሽ በሌላው ዓለም ደግሞ በሕጋዊ መልኩ ከሕክምና ጋር በተያያዘ አንዳንዶች እንደ ከመዝናኛም አንጻር በተፈቀደ መልኩ እንዲሆን አንዳንድ የሕግ ተቀባይነት እየፈጠሩበት የሚገኝ የዕፅ አይነት ነው። ሳውዲ አረቢያ ውስጥ ግን ምንም አይነት አደንዛዥ ዕፅ ተብሎ የተገለጸን ነገር ይዘህ ብትገኝ፣ ስታስተላልፍ ብትገኝ፣ ስትጠቀም ብትገኝ መጨረሻ ሞት ነው። ትልቁ ነጥብ ምንድን ነው? ትልቁ ነጥብ ዓለም እዚህ ጋር አንድ ማንሳት የምፈልገው ነገር ምንድን ነው? ለምሳሌ ሳውዲ አረቢያንን እንውሰድ። ቅድም አንተም ያነሳኸው ነገር አለ። አንድ ፍትሃዊ አይደለም የፍርድ ሂደቱ፣ ጉልበትን መሰረት ያደረገ ነው። አንድ ሰው በተደጋጋሚ ሲቀጠቀጥ ከዛ ህመም ለመዳን ሲል በራሱ ጊዜ በቃ ልሙት ብሎ ያላደረገውንም አድርጌያለሁ የሚልባቸው ሁኔታዎች አሉ። ግን ለምሳሌ ሀገራት በዜጎቻቸው ላይ የሞት ፍርድ ሲፈረድባቸው አይቃወሙም ወይ? ሀገራቶቹ በራሳቸው
ዝም ብለው ነው ወይ የሚቀበሉት የሞት ፍርዱን? በዜጎቻቸው ላይ የሞት ፍርድ ሲፈረድ ዓለም አቀፍስ የሰብአዊ መብት የሞት ፍርድን እንዴት ነው የሚያየው? እንደሰማነው ነው እኮ አሁን ለምሳሌ ሪፕሪቭ የሚሰኘውና የመሳሰሉ ድርጅቶች አሉ። የሞት ፍርድን ይቃወማሉ። ቻይናን ይቃወማሉ፣ አሜሪካንን ይቃወማሉ። አሜሪካ ውስጥ የሞት ፍርድ የማይፈጸምባቸው ግዛቶች አሉ፣ የሚፈጸምባቸው አሉ። ስለዚህ ሁሌም ንቅናቄዎች አሉ። ነገር ግን አሜሪካ በዚህ ውስጥ የሞት ፍርድን አግባብነት በማመን ጽኑ አቋም ይዘው የሚፈጽሙ ግዛቶች አሉ። ምንጊዜም ይህንን የሚቃወሙ አሉ። ቅድም ያልነው ነገር ምናልባት አሁን ለምሳሌ አውሮፓውያኖቹ የሞት ፍርድ እንዳለ ማስወገዳቸውን ብዙዎች ላይቀበሉት ይችላሉ። ብዙዎቻችን ላንቀበለው እንችላለን። ምክንያቱም በሌላ ሰው ሕይወት ላይ ለህሊና የሌላውን ሰው ሕይወት የቀሙ ሰዎች በግፍ ለዘረፋ፣ በጥላቻ በማንኛውም ምክንያት የሌላን ሰው ሕይወት ከአንድ በላይም ሊሆን ይችላል የቀሙ የነጠቁ ወንጀለኞች በሞት እንዲቀጡ የብዙዎች ፍላጎት ሊሆን ይችላል። ሞት ፍትህ ሊሆን ይችላል ሲታይ ከአውሮፓያኖቹ በተለየ። ግን ትልቁ ጥያቄ ያለው ምንድን ነው? ያንን ወንጀል ለመፈጸሙ የተጠረጠረ ማንኛውም ሰው ወንጀሉን የፈጸመ መሆኑን በሕግ አግባብ በትክክል መብቱ ተጠብቆ በበቂ ማስረጃ በማያወላዳ ማስረጃ ተጠያቂ እንዲሆን ለማድረግ ማስቻል አለበት ነው የፍርድ ሂደቱ። ሰውየውን በጥርጣሬ ያስከውን ሰው አዎ እኔ ነኝ እንዲል የሚያደርግ ድብደባ አድርሰበት በድብደባ የምታገኘው ኑዛዜው እንትን ሆኖ ማሰሪያ ሆኖ ፍርድ ቤትም በዚህ መንገድ በተገኘ ነገር ላይ ተመርኩዞ ብይን ማስተላለፍ የለበትም። ይሄ ፍርድን ማዛባት የሚል ነው ሳውዲ አረቢያ ላይ የሚቀርባት። ኢንዴሚክ ነው የሚሉት። ይህ አይነት አሰራር ሳውዲ አረቢያ ውስጥ በጣም በወረርሽኝ ደረጃ ነው ያለው እና የፍርድ ሂደቱ በዚህ መንገድ ነው የሚጠናቀቀው የሚል ነው እና ይህም በተመለከተ ዘገባው እውነቱን ለመናገር ግራና ቀኝ አላስቀመጠም። የሳውዲ ባለሥልጣኖች የሚሉትም መቀመጥ ነበረበት። የሳውዲ ባለሥልጣኖች በዚህ ጉዳይ ላይ የሚሉት ነገር ግን ሁሌም የሳውዲ አረቢያ ባለሥልጣኖች ደግሞ ከዚህ በፊት በተመለከተ ያሏቸው አስፈላጊው የሕግ ሂደት ጠበቃ ቆሞ ሁሉ ነገር ሕጉ በሚፈቅድ መንገድ ከተካሄደ በኋላ በሕግ ጥፋተኛ ሆነ የተገኙት ላይ ብቻ ነው ይሄ የሚፈጸመው በሚል ያቀርባሉ። ስለዚህ አጠቃላይ ሁኔታው ይሄ ነው። ሳውዲ አረቢያ በነገራችን ላይ ሁለተኛ ሲሞቱ ማለት ነው። አንዱ በዛው ሀገሪቱ ውስጥ ያለ ጋዜጠኛ ነው። ሁለተኛው ጋዜጠኛ ደግሞ ከፍርድ ጋር ባይገናኝም በቱርክ የሳውዲ ጉዳይ ምንድን ይባለው የሳውዲ ቆንስላ ውስጥ ገብቶ የቀረው የጋዜጠኛ ካሾጂ እዚህ ውስጥ አንስተውታል። በተረፈ የተለየ ብለው የጠቀሷቸው ሁለት በመንግስት በቁጥጥር ስር ሲያውላቸው ልጆች ነው የሚለው እንግሊዝኛው ቺልድረን ነው የሚለው እና የነበሩ በወህኒ ቤት ቆይታቸው ለአቅመ አዳም የደረሱ ማለት ነው እና ሞት የተፈረደባቸው ይላል። እንግዲህ መቼም ልጆች የሚለው ቃል ለአቅመ አዳም ያልደረሱ ማለት ነው። ታዳጊ ሕፃናት ልትለው ትችላለህ። ታዳጊዎች ወይም አስራ ቤቶች 11 12 የምትላቸው ማለት ነው። በዚህ ደረጃ ከሺአ
ከሺያ አመፅ ጋር በተያያዘ ተቃውሞ የወጡ ናቸው የሚል ነው። እነዚህን በወቅቱ ካሰረቻቸው ውስጥ የነበሩ ናቸው። እነዚህ 2 ሕፃናት የተባሉ ሲታሰሩ፣ ነገር ግን አሁን ከዓመታት በኋላ ፍርድ ሲፈጸምባቸው ግን ያው ዕድሜያቸው ወጣቱ ከ18 ዓመት በላይ 18ና ከ18 ዓመት በላይ ሆነው እርምጃ ተወስዶባቸዋል ነው የሚለው። እነዚህ ተጠቅሰዋል። ለማንኛውም በሳውዲ አረቢያ በአጠቃላይ በዚህ ዓመት ከተገደሉት ውስጥ ከግማሽ በላይ የሚሆኑት የውጭ ሀገር ዜጎች ናቸው። እንጀራ ፍለጋ ሳውዲ አረቢያ የመጡ ናቸው። ስለዚህ በዚህ ፕሮግራም ማስተላለፍ አስፈላጊ ከሆነ ኢትዮጵያውያንም እንደዚሁ ለስራ ሳውዲ አረቢያ ስለሚገቡ ትልቁ ነገር ማስተላለፍ የሚቻለው ትልቁ ቁም ነገር ለስራ በሄድክበት ሀገር በላብህና በወዝህ ንጹህ በሆነ መንገድ ሰርተህ ለማግኘት ራስን፣ ቤተሰብህን፣ አገርንም ለመጥቀም በንጹህ ስራ በጥሩ ዲሲፕሊን እና ደግሞ የዛ የምትኖርበትን ሀገር ሕግ፣ ስርዓት፣ ባህል በጠበቀ ብልህነት ራስንም በሕይወት አቆይቶ ለራስም ለወገንም ለዘመድም የምትበጅ እንድትሆን ይሄንን ጥንቃቄ ማድረግ ያስፈልጋል። ትልቁ ነገር ሳውዲ አረቢያ በምትወስዳቸው እርምጃዎች፣ የምታስተላልፋቸው መልእክቶች እማትታገሳቸው ጉዳዮች አሉ። እነዚህን እማትታገሳቸው ጉዳዮች ውስጥ አትግባ ነው እንደ አዋዜ መልእክት ማስተላለፍ የሚያስፈልገው። አትግባ ነው። በተለይ በብዛት የሚደጋገምና ብዙዎች ሕይወታቸውን በዚህ መልኩ እንደዋዛ እንዲያጡ የሚያደርጋቸው የአደንዛዥ ዕፅ ዝውውር ነው። በማንኛውም መንገድ ስትኖር የምትኖርበትን ከባቢ የምትኖርበትን ሁኔታ ማወቅ ማጥናትና ራስን መጠበቅ ያስፈልጋል። ስለዚህ ከዕፅ እና ከመሳሰሉ ነገሮች ራስን መጠበቅ አውቀህም ሆነ ሳታውቅ ለእንዲህ አይነት ነገር ልትዳረግ እንደምትችል በማወቅ መንቃት፣ ራስን መጠበቅ፣ ራስን ማዳን ያስፈልጋል የሚል ነው መልእክቱ። በሳውዲ አረቢያ እንደ ሌሎች ሀገሮች ብዙዎች ሰርተው የሚያፈሩባትና በውጭ እዛ ሳውዲ አረቢያ ውስጥ ሰርተው በሚሊዮን የሚቆጠሩ ወገኖቻቸውን በሀገራቸው የሚያኖሩባት ስለሆነች ደግሞ ከፍተኛ ምስጋና አለን። ኢሳያስ ሰዎች እንደ ሳውዲ አረቢያ ያሉ የሰላጤው ሀገሮች ሀብታም መሆናቸው ብቻ ሳይሆን ብዙ የስራ ዕድል ይከፍታሉ። አንዳንድ ጊዜ የብዙዎችን ሀገራት የህዝብ ቁጥር ስትመለከት ከህዝባቸው ቁጥር ይልቅ ከውጭ ሀገር ለስራ የሚገባው ህዝብ 3 እና 4 5 እጥፍ ነው። ይሄ ቀላል ነገር አይደለም። ስለዚህ የእነሱን ሀብት በረከት ተካፋይ የመሆን ዕድል ያላቸው በሚሊዮን የሚቆጠሩ ናቸው። ስለዚህ ይሄ ነገር እንዲሰፋና እንዲቀጥል ማንም ሰው የሚመኝ ነው። ምክንያቱም የሰው ልጅ ከቦታ ቦታ እየተዘዋወረ ነው የሚሰራውና ከዚህም ከኢትዮጵያም ከአፍሪካም በተለይ በአሁኑ ሰዓት በአውሮፓና አሜሪካ እንደምታየው በድህረ ዶናልድ ትራምፕ ማጋ አሜሪካ በኋላ በስደት ስራ ፍለጋ እንጀራ ፍለጋ የሚደረግ ጉዞና የሰው ልጆች ንቅናቄ እየታገደ የሚሄድበት የሄዱትን በተለያየ ምክንያት በተለያየ ሰባራ ምክንያት እየተጠረዙ የሚመለሱበትን ሁኔታ እያየን ነው። ስለዚህ በአንጻሩ ደግሞ እዚህ በቅርባችን እንደዚህ አይነት የሰላጤው ሀብታም ሀገሮች አካባቢ አሁንም በሚሊዮን የሚቆጠር ሰው ማስተናገድ የሚችል ኢኮኖሚ ነው ያላቸው። ስለዚህ እነዚህ አይነቶችን ጥቅሞች እንድንካፈል ሰርተን እንድናገኝና ወደዚያ ራሳችንን መርዳት እንድንችል
ባህላቸውን፣ ወጋቸውን፣ ስርዓታቸውን፣ ህጋቸውን ጠንቅቆ ማወቅና በዚህ አግባብ ራስን ጠብቆ መኖር በእጅጉ የሚመከር ነው ማለት እንፈልጋለን። ኢሳያስ ዓለም ለትንታኔው ኮዲዮ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አዲስ አበባ ላይ በጉጉት ሲጠበቅ የነበረው ታላቅ የሪል ስቴት ኤክስፖ እነሆ ሊጀመር ነው። በመሃል ለገሃር ግንባታቸው 80% የደረሱ አፓርታማዎችን በ5% ቅድሚያ ክፍያ ብቻ ተዋውለው በ1 ዓመትና በ3 ዓመት የሚረከቡትን ዘመናዊ ቤቶች ከጊፍት ሪል ስቴት የግሉ ያድርጉ። በዕለቱ ለሚመጡ ደንበኞች እስከ 20% የሚደርስ ልዩ ቅናሽ እንዲሁም ለእያንዳንዱ ቤት 45% የባንክ ብድር ያመቻችን ሲሆን በተጨማሪም በተመረጡ ቦታዎች ሲኤምሲ 22 ተክለ ሃይማኖት፣ ቦሌ አትላስ እንዲሁም አያት ይዘንላችሁ መተናል። አሁኑኑ ይደውሉ በ0970 62 0000። ጊፍት ሪል ስቴት ማህበረሰብን እንገነባለን። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና